ኖርሽበት አገር ይመስለኛል አላውቅም። ረጅም ጊዜ ይመስለኛል እዛ ሀገር አላውቅም። እኔ ብቻ ባግራውንድሽን ግን ይደብራል። በዛ ደግሞ አለማመንሽ ደግሞ አለው ሰው የሚያራራ አለማመን አይደለም። ስለምኝ ራሱ በጣም ሰው የሚያራራ አድርገሽ እኮ በጣም ብዙ ሰዎች እኮ ከሶሻል ሚዲያ ላይ ከቲክቶክ ላይ የተጠቀሙ ሰዎች እናውቃለን፣ ህይወታቸውን የቀየሩ። እንዴት ነው አለማመን ዘዴ ራሱ መማር አለብሽ። አንቺ በጣም ተናደሽ ንቀትሽ ላይ ነው ስራ በጣም ይመጣልሻል። እኔ አንዳንዴ ላይቭሽ ላይ እየገባው ያለው በጣም ብዙ ልጆች ስራ እናገናኝሽ እያሉ ይለምኑሻል፣ ከስር ይጽፉልሻል። አትፈልጊም። ማንም ሰው ደግሞ በአሁን ሰዓት ገንዘብ ሊያዋጣልሽ አይችልም። አሁን የአረብ ሀገር የሚኖሩ እህቶቻችን ብዙ ሰውን ይረዳሉ፣ ይደግፋሉ ምናምን፣ ነገር ግን አንቺን ግን ሊረዱሽ አይችሉም። ለመሰልሽ በቃ ይሄ ሀቁ ነው የምነግርሽ። ለመሰልሽ ሲያዩሽ ጠንካራ ነሽ፣ ጎበዝ ነሽ፣ ወጣት ነሽ፣ አካለ ስንኩል አይደለሽም። የሆነ በሽተኛ ምናምን ብትሆኚ ኦኬ ማንም ያለው ላይ ቆርሶ ይሰጥሻል። ካንቺ እድሜ ከፍ ያሉ ሰዎች እስቲ ምን እየሰሩ እንደሚኖሩ አንቺ ግን አሁን ለመተሽ በቃ ዲሽን አጣምረሽ ምናምን ነገር እርዱኝ በቃ ወረቅ እንዴ። ሰው እኮ ራናዊ የሆኑ ብዙ ሰዎች ነው የተለያየ ሀገራት እየኖሩ አረብ ሀገር አይደለም አውሮፓ ብቻ አውሮፓ ራሱ በጣም ብዙ ሰዎች ራናዊ የሆኑ እየሰሩ አሉ። ጌታን ነው የምልሽ። እኔ በቃ የሆነ ረጅም ጊዜ ቲክቶክ ላይ ስለማቅሽ ይመስለኛል ስለማይሽ የሆነ እንደ ፋሚሊ አድርጌ ስለማስብሽ ነው። በቃ አለ አይደለ የቅርብ ሰው የሆነ እንዴት ልበልሽ፣ ሁሌ አሁን እናንተ ሁሌ የማያችሁ ቲክቶክ ላይ የሆነ የቅርብ ሰዎች ስለምትመስሉኝ ነውና በጣም የተናደድኩት ማርያምን። በቃ በዛ ላይ ደግሞ ስራ ሲመጣልሽ በጣም ትንቂያለሽ፣ ትመርጫለሽ። ከፋም ለማም የሰው ልጅ ከወደቀበት ለመነሳት ምንም ነገር ይሁን ጎንበስ ብሎ መስራት አለበት። አንቺ ዛሬ ሰርተሽ የማትለወጭ ከሆነ ዛሬ አንቺ የመጣልሽን ስራ ሰው እኮ ከዜሮ ነው የሚጀምረው እኮ። ከዛ ዛሬ ደግሞ የሆነ ሰው ያይሻል፣ የሆነ ሰው ይመርጥሻል፣ የሆነ ቦታ ትሄጃለሽ እያልሽ ቋንቋሽን የሆነ ሰው ይወድሻል እያለ እኮ ነው ሰው የሚያድገው እኮ። እንዴ አንቺ አዲስ ነሽ እንዴ ለሀገሩ? በጣም ነው የሚደብረው። እጅሽን አጣምረሽ እርዱኝ ወረቀት ባይኖርሽ እሳ እንዴ ወጥረሽ ስሪ፣ ገንዘብ ያዢ፣ ከዛ ወደ ሀገርሽ ንኪው፣ አለቀ። የሆነ ሰዓት ላይ እንደውም እኔ በጣም ነው ረጅም ሰዓት ሳስብሽ ሁሉ ነበር። ፀጉርሽን ተቆርጠሽ የሆነ በቃ ሰውን የሆነ አላቅም። በጣም ይቅርታ ግን እንደዚህ ስልሽ እኔ በጣም የተሰማኝ ነው። መብርሃንን በጣም ሼም ነው። እኔ ከአንቺ አልጠብቅም። አሁን ራሱ ማለት ነው እንዲህ ሳይሽ አቤት ጥጋቧ እያልኩ ነው። ሁሉ ኮሜንት እያደረኩ ነበር። በቃ ጥጋብ ልቧን ወጥሮታል። ተቀየሚኝ ሀቂቃ በቃ ይሄ ተፈጥሮ ሊሆን ይችላል ማለት ነው። ተፈጥሮ ራሱ ቢሆን ልታድበሰብሽ እንዳትሞክሩኝ። ይሄ ሀቅ ነው። ኖ አይደለም ማሪ አይደለም። አይ የሰውን ውስጥ የሚያውቀው እግዚአብሔር ነው፣ ፈጣሪ ነው። እሱን አምናለሁ እኮ እሱን አምናለሁ። ለምሳሌ ደግሞ በአባቷ ከቨር አድርጋ አባቴ እንደዚህ በአባቴ መቼ ማለት ምናምን የሚል በጣም ውስጥ የሚነካ ቅድም ራሱ ጓደኞቹ ጋር እያወራ ነበር። በቃ በጣም ውስጥ የሚነካ ኖ እንደዚህ አይደለም። አይ ሀቢባ መች ምክር ትወድና የኔ እናት ቤቤ የቴሽ ከኮንትራት ቤት ወጣችሁ በውጪ መስራት ያሰባችሁ እህቶቼ መጀመሪያ ይኸውላችሁ ልንገራችሁ፣ ከመውጣታችሁ በፊት አስቡ። የእውነት አስቡበት፣ በደንብ አስቡበት። ለምን የውጪ ህይወት ቀላል አይደለም። የውጪ ህይወት ማለት በጣም የእናንተ ጥንካሬ ይፈልጋል። እንደ መዳም ቤት አይደለም። የቤት ኪራያችሁ ተችሎ በነፃ የቤት ኪራይ ሳትከፍሉ እየኖራችሁ የምግብ ሳትሉ የሳሙና የውሃ ሳትሉ በነፃ ስራችሁን ብቻ እየሰራችሁ የምትኖሩበት አይደለም። በውጭ ስትኖሩ ምግብ እናንተ፣ የቤት ኪራይ እናንተ፣ ኤቭሪቲንግ እናንተ፣ ሁሉም ኃላፊነት እናንተ ላይ ነው። ስለዚህ ያንን መዋጣት ትችላለህ ወይ? ውጪ ስወጣ ጠንካራ መስራት ትችላለህ ወይ ብላችሁ ራሳችሁን አሳምናችሁ ከዛ ጎበዝ፣ በጣም ጎበዝ የዓላማ ሰው ሆናችሁ መስራት የምትችሉ ከሆነ ነው እንጂ በውጪ ዘው ብለሽ ስትወጪ መግቢያው ነው የሚያጥርሽ። ብዙ ልጆች አሁን ይወጣሉ፣ ከዛ በኋላ ልክ እንደጠበቁ ሳይሆን ሲቀር ሲማረሩ ነው ማየውና እናንተ ጠንካራ የስራ ሰው መሆን መቻል፣ ስራ ማትንቁ፣ በቃ በተገኘው አጋጣሚ ነገሮችን ወደ ገንዘብ መቀየር የምትችሉ መሆን አለባችሁ። ከሰራችሁ ዝቅ ብላችሁ ከሰራችሁ ስራ ካልናቃችሁ ደግሞ የዛን ያህል በውጪ ስራ ትከብራላችሁ፣ የራሳችሁ ቢዝነስ ይኖራችኋል። ያ ጋር ለመድረስ ግን እናንተ በቃ ጎበዝ ጠንካራ መሆን አለባችሁ። የብሬ ነው ብላችሁ ውዶቼ። ሻርጃ የት ነሽ? ማጋው ነሽ ነው? ኢጃዛ ቤት ነው ያለው። ኦኬ ስራ ጠፋ። አሁን ነው እንደምታውቂ ኢጃዛ ቤት መሆኔ ነው። አይ ስራ የሆነ ጊዜ ላይ ጀምረሽ አልነበር? ኧረ ስራ እየሰራሁ አልነበር ሆኖት። እሺ አሁን ስራ የለም ምንም ስራ? ስምንት ወር እኮ ነው። የሀበሻ ልብስ ቤት ትገቢያለሽ? ስራ የስምንት ወር ተቀማጭ ብቻ ሄርሞች የሀበሻ ቤት ትገቢያለሽ? ልብስ ቤት ኖ ኢቃማ እኮ የለኝም ሜቴ እኮ የለሽም። ትገቢያለሽ ወይ ነው እኮ ጥያቄው። ከተያዝኩስ
ያላ ርስቅሽ ኮኔ ተሞነሽ ትያዣለሽማ ሁላችንም የለንም ማን ያለው አለ ስራው ማማርጠሽማ አይሆንም አልያዝም ያልሽበት ቦታ ድንገት ልትያዥ ትችያለሽ አይታወቅም ደግሞ መግልግል ነው እዚህ ሆነሽ የሰው ፊት ከሚገርፍሽ ሀገርሽ በእናትሽ በአባትሽ ቤት ይሻልሻል አይደለ እውነት ነው ምን ስራው አለ እንትን ይለው ጠይቃኝ ነበርና እንትና ባንቺ ላስገባል ነበር ከባንቺ ጋር ካልተስማሙ እሷ ትግባበት አትሊስት መንቀሳቀሻ ሆናታል ደሞዙ ቻለው እንደገና ደግሞ ፓስፖርት የማሳደስበት ፈልጋለሁ ብዬ ቪዲዮ ሰርቻለሁ። ኦኬ ያንን ስለተባለ ለምንድን ነው አሁን እኛ ማድረግ የምንፈልገው ምን እንደሆነ ታውቂያለሽ? ዘላቂ መፍትሄ ነው። አንድ ሰው ሊኖረው የሚገባው ዘላቂ መፍትሄ ነው። ዘላቂ መፍትሄ ከሌለው መቼም ሊሆን አይችልም። ምክንያቱም ለመሰለሽ የፓስፖርት ማሳደሻ ችግር የለውም። አንድ ሰው ወይ ሁለት ሰው ችግር የለውም። ያው አንቺን ሁሉ ጊዜ ጄጂ ያረጋሽ እንዲኖር አትፍቀጂ። ለምን መሰለሽ? አንደኛ 8 ወር ሙሉ ስራ ያልሰራሽበት የራስሽ ምክንያት ቢኖርሽም ግን ምክንያትሽን ስብስብ አድርገሽ ስራ መግባት ነበረብሽ። የምርም ማለት ነው። ስትሰሪ የነበረው ከዚህ በፊትም ማዳም ቤት ነው። በዛን ሰዓትማ ችግር የለም ነበር እኮ ሳራ። ለምን እንደሆነ ታውቂያለሽ? በዛን ሰዓት ኦልሬዲ እድሜ 13 ነበረ። እንደዚህ ብዙም ድምጽ የተጋነን አልነበረም። በሰላም ነበር የምሰራው። እያደር ነበር ሲቀየር የነበረው። እነሱም ያውቃሉ። ኦልሬዲ ከነሱ ጋራ 11 አመት ሙሉ ሲሰራ ስለነበረ ምንም አይነት በድምጽ ምክንያት ወይም ደግሞ ባለኝ ተፈጥሮ ምክንያት ተጽዕኖ ፈጥረውብኝ አያውቁም። አሁን ግን የሆነ ድምጽም ከፍ እያለ ሲመጣ ፕላስ ደግሞ እድሜ ከፍ እያለ ሲመጣ ሁሉ ነገር እየተለወጠ ሲመጣ ድምጽ በጣም እየወፈረ ሲመጣ አንደኛ ከማዳሞች ጋር እንኳን ስልክ ሰጠውኝ በዚህ ቁጥር ደውይላትና ማዳም ናት ሰራተኛ ትፈልጋለች ብሎ ሳወራቸው ላይክ እንትን ይላሉ ታውቂያለሽ። የሆነ በቃ ግልጹን ማውራት ካለብኝ ልንገርሽ ምንድነው የሚሉት እንደዚህ አይነት ሰው አንፈልግም ምናምን ሁለተኛ ደግሞ ሁለተኛ ደግሞ ምንድነው እንደምታውቂው በቃ አንደኛ በዛ በድምጼ ምክንያት ነው። በቃ ከማዳም ቤት ራሱ እንደዚህ ገብቼ መስራት አልቻልኩም። ሀታ ለው ያኔ ለመጀመሪያ እንኳን የማዳም ቀው አንዲት የማዳም ቀው ራሱ ችግር የለውም ነይና ከዚህ ቦታ ስራ ትገቢያለሽ ብላኝ እንኳን አስገብታኝ ኦኬ ካስገባችኝ በኋላ ከነሱ ጋር ሳወራና እንትን ስለ ራሱ ሌላ ነገር አስበው በቃ አይ በቃ ሌላ ቤት ፈልጊ ሌላ ስራ ፈልጊ ምናምን ብለው እንትን ነው የሚሉት ገብቶሻል። እና በዛ ምክንያት መስራት አልቻልኩም። በቃ 8 ወር ሙሉ ማለት ገብቶሻል። እና በቃ አሁን ላይ እንኳን ፓስፖርቴና ቪዛዬ ምናምን ከተሰራልኝ ችግር የለውም። እኔ ለምን እንትን አይሆንም በቃ ሀቢባ አሁን ቪዛሽ ሳይሆን አሁን ሁለተኛ ነገር አጨምሪ። ፓስፖርት ብለሻል። ይኸውልሽ ወተሽ ሁሉ ጊዜ እንዳታለቅሽ። ለአንዴና ለመጨረሻ ጊዜ ነው መፍትሄ የምንፈጥረው። በደንብ አዳምጪኝ። አንድ በመጀመሪያ ደረጃ ደግሞ ድምጽ ብለሽ ይሄንን ነገር ምንም አይነት አይምሮሽ ውስጥ ማስቀመጥ የለብሽም። ገባሽ? አሁን ርቦኛል የምባለው የቤት ኪራይ የምከፍለው አልሽ፣ ፓስፖርታሽ አሁን ደግሞ ቪዛ እንዳትጨምሪ ኖ ወይ። ሁሉ ጊዜ አዳምጪኝ። አውርተሽ ጨርሰሻል ሳ ወይስ እስከምታወሪ እኔ ልጠብቅሽ? ጨርሽ። ሰው በታካ ሲገባው አላወራም። ጨርሽ። ፍላጎትሽን ልስማሽ። ጨርሽ። አውሪ ሳራ አውሪ። ስለዚህ እኔ የሰማሁት አሁን ነው እስክሮን ሳረግ አጋጣሚ ስላገኘሁት ነው። ስለዚህ ምን ሆና ነው ብዬ ጠየቅኩ። የመጠየቅ መብት አለኝ። ምክንያቱም ለመሰለሽ እኔ ሰውን መርዳት የምፈልገው በህይወት እያለ ነው። በቃ በህይወት እያለ ነው። ምናልባት ግማሹ ሊላላጥብሽ ይችላል፣ ግማሹ ሊያዝንሽ ይችላል፣ ግማሹ ዋቴቨር ሊሆን ይችላል። እኔ ግን በህይወት እያለሽ ማገዝ ስለምፈልግ እኔን የሚመስል ሰው ሰውኛ የተሰማው ሰው ያንቺን ችግር ያወቀ ሰው ሊረዳሽ ይችላል። አብረን እናግዝሻለን። ነገር ግን የምትታገዡ ለአንዴና ለመጨረሻ ጊዜ ብቻና ብቻ ነው የምትናገሪው። ሁሉ ጊዜ እየወጣሽ እርዳታ አትለብኝም። ሁሉ ጊዜ እየወጣሽ አታለቅሽም። ምክንያቱም አንቺ ሞራል ባይኖርሽ እንኳን አንቺን የሚናገሩሽ ሰዎች የኛም ሞራል ይላካሉ። ለምን እንደሆነ ታውቂያለሽ? እንደዚህ ነው ሲባል ጥሩ አይደለም። ቢኮዝ መቼም የሰው ልጅ አንድ ቀን ማወቅም ራሱ እንትን አይደለም። ስለዚህ የአንቺ ፍላጎት ብሬ እሰራልሻለሁ ብሎሻል። ቪዛ ፓስፖርትሽ አልታደሰልሽም። የቤት ኪራይ አግኝተሻል። የምትበይበት የምትጠጭበት አግኝተሻል። ችግርሽ አሁን ፓስፖርት ማደስ ነው አይደለም? አዎ ሳራ ትክክል ነሽ። በኋላ ግን ስራ ትሰሪያለሽ፣ ትገቢያለሽ። ነገርኩሽ እኮ ሳራ፣ እኔ እኮ አሁን የመጨረሻ እዚህ በኋላ አንቺን ልክ እንዳልሽኝ እዚህ በኋላ ወላ መጨረሻም ሆነ መጀመሪያም እዚህ በኋላ ምንም አይነት ስለኔ ጉዳይም አላወራም አልናገርም። እኔ እያልኩት ያለው ከዚህ በኋላ እኔ ፓስፖርቴ ከታደሰልኝ
ብሬ ቪዛ ሰራልሻለሁ ብሎኛል። ቀራማዬን ከፍዬ ራሴ አሰራለሁ ብላ ቃል ገብታለች። ጋይስ ቀራማውስ እያላችሁ ለኔ አትጻፉ። ቃል ገብታለች ራሷ። ይሄው ስታ ብላለች አላለችም። ስለዚህ እኛ ልመናን አናበረታታም። ፓስፖርት ነው ችግሯ። ፓስፖርቷን እኛ እናድስ ብላለች ራሷ አለች እኮ ጋይስ። ቀራማዬን እከፍላለሁ ብላለች። ብሬ ይጠራ እኔ ራሷ ብላለች። እኔ ብሬ ትሰራላታለሁ አልልም፣ አይመለከተኝ። ማንንም ከማንም አላገናኝም። ራሷ ብላለች። ራሴ ቀራማዬን እከፍላለሁ አለች። ሙኒት ስሚ፣ ራሴ ቀራማዬን እከፍላለሁኝ። ይኸው ሀቢባ ነይ ግቢ ያለችው ሙኒቴ ግማሽ በግማሽ ስለሰማሽ ነው። ሀቢባ ምንድን ነው ያልሽው ውዴ? ከፍላለሁ እኮ አይደለም ያልኩሽ። እኔ እያልኩሽ ያለሁት በዲስካውንት እጠቀማለሁ ነው ያልኩሽ። በስተራህም እጠቀማለሁ ነው ያልኩሽ።